የዛሬውን መልእክት እንዳካፍል ከተጋበዝኩ ጀምሮ እያሰብኩም እየጸለይኩም እያነበብኩም ቆይቻለሁ። ግን መጀመሪያ ቄሱ እንደጋበዘኝ እንደው ምን ላካፍል እችላለሁ ወደ ልቤ የመጣው በዛ ወቅት አሰላስለው የነበረው በመዝሙር 92 ላይ እሱ አይደለም ማነበው እንደ መንደርደሪያ ነው የምነግራችሁ ማካፍለው ክፍል ጋር ስደርስ እነግራችኋለሁ። በመዝሙር 92 ላይ አንድ ቦታ ጋር ዘማሪው በማለዳ ክብርህን ማወጅ ምሕረትን ማወጅ እያለ ማወጅ የሚለው ቃል ተደጋግሞ አገኘውና በጣም ማወጅ የሚለው አዋጅ ከሌላ ይመጣል ግን እዛ የሚዘምረው ዘማሪው አዋጅ ከኔ ይወጣል የሚያሰማራኝ አዋጅ የምቆምበት አዋጅ እና በጣም በውስጤ ያደረና አዋጅ ብዙዎች በሚያውጁት አዋጅ መመላለስ ይቻላል ደግሞ ከውስጥ በሚወጣ ከእግዚአብሔር በሚወጣ አዋጅ እያልኩ እያስተላሰልኩ ነበር። ከዛ በኋላ ግን ሰው ደግሞ ከሚያውጀው አዋጅ በላይ እግዚአብሔር የሚያውጀው አዋጅ አለ። ወደ እናንተ ጋር ደግሞ እንድመጣ ሳስብ በጣም አጠንክሮ የመጣው የእግዚአብሔር አዋጅ ምንድነው? እና እግዚአብሔር ዛሬ ደግሞ አንድ አዋጅ አለው ማለት ነው። ወደ እግዚአብሔር ቤት ስለመጣን እግዚአብሔር ያን አዋጅ ያካፍለናል ማለት ነው። በልቤ ውስጥ የተቀመጠው ያ ስለሆነ እንግዲህ ወደ እግዚአብሔር ቤት ስንሄድ ተዘጋጅተን እንደመጣን አስባለሁ አምናለሁ። ሁላችንም ከእኔም ማገለግለው ከልጆች ጋር ነውና ከአንድ ብላቴና ጋር አንድ ወቅት ጭውውት ነበረን። እግዚአብሔርን ስለመፈለግ ታጫውተኝ ነበር። እና ያቺ ብላቴና አንድ ቀን ወደ እግዚአብሔር ቤት ወደ ቤተ ክርስቲያን ሲሄድ እግዚአብሔርን እንደዚህ ብዬ ለመንኩት አለች። 12 13 ዓመቷ ነው የሚሆነው። ለመንኩት በቃና ዛሬ ተናገረኝ። ይሄን የምታደርጉ ከቤቷ በመንገድ ላይ ያለው ነው አለች። በመንገድ ላይ ያለው ወደ ቤተ ክርስቲያን ተናገረኝ፣ ዛሬ ተናገረኝ። እንደው ከቻልክ ስሜን ጥራ፣ ካልሆነ ግን ስሜን እንኳን ባጠራ አንቺ ብለህ ተናገረኝ። እንደሱ አልኩ አለች። በጣም ደስ አይልም እንደዚህ አይነት የቅንነት ዝግጅት? እግዚአብሔር በዚህ ቅን ልብ ይባርካችሁ። አንቺ በለኝ እንደው ስሜን እንኳን ባጠራ። ጥሩ ነገር ሰባኪው ስም ባይጠራም እግዚአብሔር ደግሞ የእያንዳንዳችን ስም ያውቃል እና በእያንዳንዳችን መልእክት ያካፍላል። ናያቺ ብላቴና ቀጥላ አካፈለች። ከዛ ምን ሆነ? ልባችሁ ቆም አይደለ? እግዚአብሔር ተናገራት አልተናገራት ብላችሁ ከዛ ምን ሆነ አልኳት። ልክ እናንተ እያሰባችሁት እንዳለ ቤተ ክርስቲያን ገባው፣ መዝሙር ተዘመረ። ከዛ በኋላ ሰባኪው መስበክ ጀመረ፣ ቃል መናገር ጀመረ። ከዛ በኋላ ልክ እንዳልኩት አንቺ አለኝ አለች። እሺ ከዛስ ነይ አለኝ አለች። ከዛማ ተናገረኝ። ምን አለሽ አለ። እግዚአብሔር በሰይጣን ላይ ሚጥሚጣ አደርግሻለሁ አለኝ አለች። እንደተዘጋጀችው እንግዲህ እግዚአብሔር እንደተናገራት አካፈለችኝ። ዛሬ የልብ ዝግጅት ከእያንዳንዳችን ይሆንልን። አሜን። ለኔ ተናገረኝ፣ ስሜን ጠርተህ ተናገረኝ። ሰባኪው ስሜን ላያውቀውም ያንዳንዶቻችን ስንም ማቀው አንዳንዶቻችሁ ብዙ ወዳጆች ያላችሁ በርግጥ እግዚአብሔር ግን እያንዳንዳችንን በስም ያውቃል። የሚያገለግል የእግዚአብሔር መንፈስ ነው። በእያንዳንዳችን አድራሻ በተቀመጥንበት ስፍራ ላይ እግዚአብሔር መልእክት እንዳለው አምናለሁ። ክብር ለእግዚአብሔር ይሁን። እንግዲህ አሁን እንቆምና ማተኩርባቸውን ክፍሎች አነብና እንጸልያለን። ዘጸአት ምዕራፍ 20 ከቁጥር 1 እስከ ቁጥር 6 እና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 ነው የማነበው። መጀመሪያ ዘጸአት ምዕራፍ 20 ከ1 እስከ 6 ያለውን ቃል አነባለሁ። መጽሐፍ ቅዱስ ያዛችሁ አብራችሁ አንብቡ። ሌሎቻችሁ ካልሆነ እኔ ሳነብ በጣም እናዳምጣለን። የእግዚአብሔር ቃል ሲነበብ መልእክት አለው። እስኪተነተን ድረስ አትጠብቁ። 1 2 3 4 ተብሎ እስኪብራራ ድረስ አትጠብቁ። ሲነበብ መልእክት አለ
እና ላረጋግጥላችሁ ፈልጋለሁ አሁን እግዚአብሔር እየተናገረ ነው። በአዲሱ መደበኛ ትርጉም ነው የማነበው። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብጽ ከባርነት ምድር ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይኑሩ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖትን አታብጅ፣ አትስገድላቸው፣ አታምልካቸው። እኔ እግዚአብሔር አምላክህ የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ ከ3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ። ነገር ግን ለሚወዱኝና ትእዛዛቴን ለሚጠብቁ እስከ 1000 ትውልድ ድረስ ፍቅርን የማሳይ ነኝ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 በጌታ ስም አነባለሁ። መቼም ብዙ አማልክትና ብዙ ጌቶች አሉ። በሰማይም ሆነ በምድር አምላክ ተብለው የሚጠሩ አማልክት ቢኖሩም ለእኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ደግሞም ሁሉም ነገር በእርሱ አማካይነት የሆነ እኛም በእርሱ አማካይነት የሆን አንድ ጌታ ኢየሱስ ክርስቶስ አለን። አሜን። እንጸልይ። ቅዱስ የዘላለም አምላክ እግዚአብሔር በዚህ ማለዳ በዚህ ጊዜ በአንተና አንተ ባከበርከው በዚህ ጉባኤ ፊት ቆሜያለሁ። የዚህ ጉባኤ አገልጋይ የኔም አገልጋይ የእያንዳንዳችን አገልጋይ አንተ እንደሆንክ እናውቃለን፣ እናምናለን። ጌታ ሆይ ስለዚህ እንጸልያለን፣ ስለዚህ ፊትህን እንፈልጋለን፣ ስለዚህ ድምጽህን እንሻለን። እግዚአብሔር የዘላለም አምላክ ሆይ በተዘጋጀ መንፈስ በተከፈተ ልብ በሚያስተውል አእምሮ በተሰጠ ሁለንተናዊ ማንነት በዚህ በከበረ ስፍራ ከመገኘት የተነሳ ባከበርከው ስፍራና ባከበርከው ጊዜ ያለንና ጌታ ሆይ እንድትናገር እንጸልያለን። ለእያንዳንዳችን ተናገረን። ዛሬ እንደገና ለነፍስ የሆነ መልእክት፣ ለመንገድ ብርሃን የሚሆን መልእክት፣ ለአረማመድ መብራት የሚሆን መልእክት፣ አቅም የሚሆን መልእክት፣ ጉልበት የሚሆን መልእክት እግዚአብሔር ሆይ ወደ እያንዳንዳችን እንድትመጣ እንጸልያለን፣ እንድትናገር እንጸልያለን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይበራሉ እንደተባለ ዛሬ መታደስ ይሁን። ዛሬ ሌላ ክንፍ ይሁን። ሌላ የመረዳት ባለጠግነት ወደ እያንዳንዳችን ይፍሰስ። ቅዱሱ የእግዚአብሔር መንፈስ በፊትህ አለን። ተናገረን። እናመሰግንሃለን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። መልእክት ሳቀርብ ብዙ ጊዜ ርዕስ መስጠት ደስ ይለኛል። ግን ርዕስ ሰጥ አንዱ ያለኝ ጥንቃቄ ለእግዚአብሔር ወደ እያንዳንዳችን የሚናገርበት የራሱ መንገድ ስላለው ያንን ነፃነት ወስደን ነው የምንሰማውና ለሱን ነፃነት ሰጣለሁ። እግዚአብሔር በተለየ መልኩ ይናገራቸዋል። በሚገርም ሁኔታ አንዳንድ ደግሞ ሰባኪው እንኳን ሳይናገር በሰላ ገደሙ እግዚአብሔር አምላክ ይናገራል። ስለዚህ በእኔ ርዕስ አትገደቡም፣ ግን እንደው ለማሰብ እንዲረዳኝ የኔን ርዕስ ልንገራችሁ። ይህንን ጊዜ ሳስብ በፊታችሁ መቆሜን ሳስብ በልቤ በጣም የሞላው ቃል
የጌታ ብቻ ነን፣ የጌታ ብቻ እንሁን። ሁለት ነገር፣ የጌታ ብቻ ነን፣ የጌታ ብቻ እንሁን። ነን ደግሞም እየሆንን እንቀጥላለን የሚል ነው። ከዚህ ከአነበብኩት ክፍል የወጣ ሐሳብ ነው። ምናልባት ማስታወሻ የምትይዙ ሰዎች እንደኔ ከሆናችሁ እኔ አንዳንዴ ርዕስን በጣም ጎላ አድርጌ እጽፋለሁ በትልቁ። በቃ የጌታ ብቻ ነኝ ብላችሁ ልጽፉ ትችላላችሁ። እንደ እስከ ዛሬ አይደለም እንደ ልትሉ ትችላላችሁ። የጌታ መሆን ፍጻሜ የለውም። እየሆንን ስለምንቀጥል በሆናችሁት ላይ የሚጨመር ሌላ መሆን ስላለ ግድላችሁም የጌታ ነኝ ብላችሁ ያላችሁ ካላችሁ ተጨማሪ መሆን አለ። ክብር ለእግዚአብሔር ይሁን። ስለዚህ የጌታ ብቻ ነኝ፣ ብቻን ግን በደንብ አስምሯት። የጌታ ብቻ ነኝ፣ የጌታ ብቻ ነኝ፣ ደግሞ የጌታ ብቻ ሆናለሁ በሚል ርዕስ ነው የማካፍለው። እንግዲህ እግዚአብሔር ለሕዝቡ ሲያመጣ ሲናገር የእግዚአብሔር ቃል ሰው ሁሉ ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ ምክር አለው፣ ማቅናት አለው፣ መመለስ አለው፣ ትምህርት አለው። በተለያየ አንጻር ወደ እያንዳንዳችን እንደሚመጣ ተስፋ አደርጋለሁ፣ አምናለሁ። ያነበብኩበት ክፍል ምዕራፍ 20 ዘጸአት ላይ ለእስራኤላውያን የተባለ ቃል ነው። እስራኤላውያን 400 ዓመት ከእንደዚህ አይነት መልእክት ርቀው እንደዚህ አይነት ድምፅ ሳይሰሙ በሌላ ባህል፣ በሌላ ወግ፣ በሌላ ስልጣን፣ በሌላ አሰራር፣ በሌላ ያኗኗር ዘይቤ ቆይተው ነበረ። 400 ዓመት መኖር በጣም ረጅም ጊዜ ስለሆነ አጠቃላይ ሁኔታቸው እዛ ውስጥ እንደሆነ ማሰብ ትችላላችሁ። በ400 ዓመት የተማሩት፣ የሚያውቁት፣ የለመዱት፣ የተቀበሉት ነገር ሌላ እንደሆነ ማሰብ እንችላለን። 400 ዓመት በጣም ረጅም ጊዜ ነው። በእነዚህ 400 ዓመታት ደግሞ በግብፅ ምድር ነበሩ። ብዙዎቻችሁ እንደምታውቁት፣ ሁላችን እንደምናውቀው በፈርዖን ግዛት ስር። ያኔ ፈርዖን ማለት አሁን የዓለም ኃያላን ብለን ከምንጠራቸው አገሮች እንደነሱ ማለት ልክ ከነሱ እንዳንዱ ወይም ምናልባትም ብቸኛው ትልቁ ሱፐር ፓወር የሚባለው ኃያል የሚባለው የምትባል ሀገር የሚባለው ንጉስ ከሱ በላይ ማንም እንዳለ ማሰብ የማይቻል የማያስብም እዛ ምድር የቆዩ። እሱ ብቻ አይደለም፣ ግብፅ ምድር ብዙ አማልክት አሉ። ለተለያየ ሁኔታ የሚሰሩ አማልክት ያሉባት ምድር፣ ለተለያየ ጉዳይ የተለያዩ አማልክት የሚጠሩባት ምድር፣ አንዳንድም ነገሥታቶች እንኳን ሳይቀሩ መሪዎች እንኳን ሳይቀሩ እንደ አማልክት የሚታዩባት ምድር እዛ ነበር የቆዩት። እዛ ምድር የእግዚአብሔር ድምፅ የለም። እዛ ምድር እግዚአብሔር የሚታሰብ አይመስልም። አንድ ሙሴ ነበር፣ ኮብልሎ ወጣ። ምናልባትም እንደዚሁ በቤት ስለሚያስተምሩ እስራኤላውያን ልጆቻቸውን በቤት የሰሙት ታሪክ ከነሱ ጋር የቆየ ሊኖር ይችል ይሆናል። ግን የሆነ ሆኖ አጠቃላይ ድባቡ ሲታሰብ እዚህ ምድር እግዚአብሔር የለም። እዚህ ምድር እዚህ ሁኔታ ውስጥ እግዚአብሔር ሩቅ ነው ብሎ ማሰብ ይቻላል። በእንደዚህ አይነት ሩቅ በሆነ ሁኔታ ውስጥ እግዚአብሔር ሊታሰብ በማይችልበት ሁኔታ ውስጥ ከዚህ ስልጣን በላይ ሌላ ስልጣን አለ ተብሎ በማይታሰብበት ሁኔታ ውስጥ እግዚአብሔር አምላክ መጣ። ከስልጣን በላይ እግዚአብሔር አምላክ መጣ። በፈርዖን ግዛት ለካ ሌላ ገዢ አለ። ከትልቁ ንጉስ በላይ ሌላ ንጉስ አለ። ፈቃድ መጠየቅ ሳያስፈልገው ምንም ውጊያ ሳይነሳ እዛ ፈርዖን ግዛት ውስጥ እግዚአብሔር አምላክ መጣ። ሶቨሬን ሉዓላዊ በሆነው በዛ ምድር ውስጥ እግዚአብሔር አምላክ መጣና ሕዝቤን እፈልጋለሁ አለ። በዛች ምድር
ስለዚህ ከዛ ድምጽ የተነሳ ታሪኩን ስለምታውቁት ወደ ማነሳው ሐሳብ ለመንደርደር ነው። እግዚአብሔር አምላክ እስራኤላውያንን ከግብጽ ምድር አወጣቸው። ስለዚህ ዛሬ አሁን በማካፈለው ርዕስ ላይ ያንን መሰረት አድርጎ እግዚአብሔር የተናገረውን ጥቂት ሐሳቦች እናያለን። እግዚአብሔር ለእስራኤላውያን ሲነግራቸው እንግዲህ አዲስ ትውልድ ነው። ከዛ ቀደም ካለ ከሰነበተ ከሌላ ባህል፣ ከሌላ አሰራር፣ ከሌላ አምልኮ፣ ከሌላ አውድ የወጣ ሕዝብ ስለሆነ ሌላ መመሪያ፣ ለአዲስ አካሄድ፣ አዲስ አስተሳሰብ፣ አዲስ ግንኙነት፣ አዲስ አኗኗር ያስፈልጋቸው ስለነበረ እግዚአብሔር አምላክ አዲስ አዋጅ መስጠት ነበረበት። ሲሰጥ እንደዚህ ብሎ ተናገረ። ቁጥር 2 ላይ ለሕዝቡ ነው በአጠቃላይ የተናገረው። አንዳንድ ማብራሪያዎችም ለማየት ሞክሬያለሁ። አንዳንዴ ለሙሴ ብቻ ተናግሮ ለሕዝቡ የተናገረ ይመስላል። ግን እዚህ ላይ ግን ለሕዝቡ በአጠቃላይ በቀጥታ እግዚአብሔር አምላክ እንደተናገረ አንዳንድ ማብራሪያዎች ይናገራሉ። እንደሱ ነው አውዱ የሚናገረው። መጀመሪያ እግዚአብሔር አምላክ እነዚህን ሰዎች ካወጣ በኋላ የመጀመሪያው ነጥብ ይሄ ነው። ዛሬ በጣም በልቤ የከበደውም አንዱ በበጎነት ማለት ነው አንዱ የምናተኩርበት ነጥብ ይሄ ነው። ከግብጽ ከባርነት ምድር ያወጣሁ እግዚአብሔር አምላክህ እኔ ነኝ። እስቲ እግዚአብሔር አምላክህ ብሉ እስቲ። አዎ መጨመሯ በጣም የተለየ ትርጉም አለው። የመጀመሪያ እግዚአብሔር አምላክ ሲናገራቸው አሁን ሌላ አውድ ውስጥ ገብታችኋል። በዚህ በአዲሱ ጎዳናና በዚህ በአዲሱ ኑሮ ከወጣችሁ በኋላ አምላክህ እግዚአብሔር አምላክህ እኔ ነኝ። ከርዕሳችን ጋር ስናያይዘው የጌታ ብቻ የእግዚአብሔር ብቻ ለመሆን የመጀመሪያው መነሻችን እግዚአብሔር አምላክ ለኛ መሆኑ ነው። ራሱን ለነዚህ ሰዎች አቀረበ። አምላክህ ነኝ፣ እኔ የእናንተ ነኝ። መነሻው ይሄ ነው። እግዚአብሔር ቀድሞ ሆኖ የሚጠይቀውን የሚፈልገውን ነገር ከኛ ከማግኘቱ በፊት ቀድሞ ሆኖ ራሱ አድርጎ ራሱ ሰርቶ ራሱ ነፃ አውጥቶ ራሱ ፈቶ ካለ በኋላ አሁን ነፃ አውጥቻቸዋለሁ የኔ መሆን አለባችሁ ማለት ይቻል ነበር። ግን እግዚአብሔር አምላክህ ነኝ፣ እግዚአብሔር አምላክህ ነኝ። ይህን በጣም አሰብኩት። በጣም እንዴት ጥሩ ነገር ነው። በዚህ ጊዜ የኔ ሆነ የሚል በጣም ብዙ ነገር አለ። በጣም የሚፈልጋችሁ ብዙ ነገር አለ። በየአቅጣጫው የሚፈልጋችሁ በአንድ አቅጣጫ ልናየው እንችላለን። የሚፈልግ ብዙ ነገር አለ። የስልክ ጥሪ ሊኖራችሁ ይችላል። በተለያየ በሶሻል ሚዲያ የምትከታተሉ ተከተሉኝ፣ ውደዱኝ፣ አካፍሉልኝ። ሁሉም ግን ልሁናችሁ ከሚል ይልቅ በአብዛኛው ሁነኝና ሆነሃለሁ ምናባል ሊሆን ይችላል። የኔ ሁኑ በጣም በየማስታወቂያዎቹ የምታዩት እሱን ነው። የኔ ሁኑ፣ የኔን ውደዱ፣ የኔን ግዙ፣ የኔን ተከተሉ፣ የኔን ምረጡ፣ ሁኑኝ የሚጎትቷችሁ በጣም ብዙ ነገሮች አሉ። ወይም ደግሞ በተቃራኒው ማንም አይፈልገኝም፣ ማንም አይሆነኝም ምንልም ልንኖር እንችላለን። እዚህ ቦታ ጋር አልተፈለኩም፣ እዚህ ቦታ ጋር የለሁም፣ ሁነኝ የሚል የለም የምንልም ልንኖር እንችላለን። በዚህ ማለዳ ለሁለታችሁም መልእክት አለኝ። እግዚአብሔር ለሁላችንም ሆኗል። አሜን። እግዚአብሔር ሆኖኛል በሉ እስቲ። ሆንኳችሁ ለእናንተ አምላክህ ነኝ። ለምናነሳው ርዕስ መነሻው ይሄ ነው። ይህ አምላካችን በሰው ግዛት ገብቶ ሰው ግዛት እንደነ ፈርዖን አይነት አሉ ትልልቅ ግዛት ጋር ገብቶ ማዳን ይችላል። ይህ አምላካችን አይቻለም የሚባልበት ሰፈር ይገኛል።
ይህ አምላካችን አሁን የተቀመጣችሁበት ወንበር ጋር ይገኛል። ይህ አምላካችን ከሰው በላይ ነው፣ ከችሎታ በላይ ነው፣ ከእውነታ በላይ ነው፣ ከዚህ ሌላ የለም ብላችሁ በደመደማችሁበት ነገር ጋር ገብቶ አምላክ መሆን ይችላል። ማስፈቀድ አያስፈልገውም። አምላካችሁ ነኝ። ይህ አምላክ በአማልክት ሁሉ ላይ ባለስልጣን ነው። የግብፅ አማልክት በጣም ብዙ አሉ። የትኛውንም አማልክት አምላክ ብለው የሚጠሩትን የትኛውንም ፈቃድ መጠየቅ አያስፈልገውም። የአማልክት ሁሉ አምላክ ስለሆነ ይህ አምላክ ከሁሉ በላይ ነው። እስራኤላውያን ነፃ ሲያወጣ አንድ ቦታ ላንብብላችሁ ባጭሩ፣ ወደዚህ መለሳለሁ። ማውጣት ያስፈልጋችሁ እኔ ላንብበው። እስራኤላውያን ከግብፅ ሲጓዙ ኤርትራ ባህር ጋር ሲደርሱ ነገር በጣም አጣብቂኝ ሆነ። ከዚህ በላይ እንኳን መሄድ አይቻልም የሚያሰኝ ነገር ውስጥ ደረሱ። በእርግጥ ይሄን እንግዲህ ስናገር እናንተም ለራሳችሁ ስሙ። አንዳንዶቻችን ከዚህ በላይ እንኳን መሄድ አይቻልም፣ ከዚህ በላይ መንገድ የለም፣ አያሳልፍም። አንዳንድ መንገድ ምንድነው የዴድ ኤንድስ የሚባሉ አሉ። በቃ የመጨረሻ እንደሱ አይነት ቦታ ላይ ደረሱ እና እግዚአብሔር አምላክ መንገድ በሌለበት ጊዜ እንኳን መንገድ ማውጣት ይችላል። እንዲህ አላቸው። ቁጥር 21 ላይ እግዚአብሔር ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔር እንድትሰሙ እፈልጋለሁ። እግዚአብሔር ሌሊቱን በሙሉ ብርቱ የምስራቅ ነፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። ወደ ላይ ከፍ ብላችሁ ስታዩ ዴድ ኤንድ መንገድ የለም በተባለበት ቦታ ላይ እግዚአብሔር ለሙሴ ምን አለው? እባክህ በዚህ ውሃ ስር ደረቅ መሬት አለ እና ሕዝቡ በደረቅ መሬት ይሻገራሉ አለው። የሚታያቸው ውሃው ነው፣ የሚያሰጥመው ነገር ነው። ምናልባት በውሃ ስር አለ ብናስብ ምንድነው ልናስብ የምንችለው? ጭቃ ነው። እግዚአብሔር አምላክን በውሃው ስር ደረቅ መሬት ያያል። በውሃው ስር ደረቅ መሬት አለ። የሚያሰጥም በሚመስል መንገድ፣ የሚያስቀር በሚመስል ነገር ውስጥ እግዚአብሔር አምላክ የሚያራምድ መንገድ መስራት ይችላል። እና ልክ እንደሱ ያደረገና ልታዩት ትችላላችሁ። ነፋስ አዘዘ ይላል። አንዳንዶቹ ነፋስን አዝባል ነፋሱ ነው ውሃውን ያቆመው ይላሉ። የነፋሱም የማዕበሉም አዛዥ እግዚአብሔር ነው ውሃውን ያቆመው። ደረቁን መሬት አወጣው። አይናቸው እያየ በደረቅ መሬት ጭቃ ሳይነካቸው እንኳን ውሃ ተሻገሩ። ነኝ የሚለው እግዚአብሔር አምላክ እንግዲህ ይሄ ሁለንተናዊ አምላክነቱን ይዞ ነው። በፈርዖን ላይ እግዚአብሔር ነው። በሌሎች አማልክት ላይ እግዚአብሔር ነው። በባህልና በወግ ላይ እግዚአብሔር ነው። በተፈጥሮም ላይ እግዚአብሔር ነው። ነኝ እግዚአብሔር ነኝ። አንዱ የዛሬው መልእክቴ ይሄ ነው። የእግዚአብሔር ብቻ ለመሆን ነኝ ያለውን እግዚአብሔርን ማሰብ፣ ማወቅ፣ ማመን ያስፈልጋል። ሁል ጊዜ እግዚአብሔር በሁሉ ላይ በሁሉም መንገድ ላይ ይመጣል። እግዚአብሔር አምላክህ ነኝ። እንግዲህ የመጀመሪያው ነጥባችን ይሄ ነው። የእግዚአብሔር ብቻ ለመሆን እግዚአብሔር በሁሉም ላይ አምላካችን መሆኑ፣ በሁሉም ላይ ባለስልጣን መሆኑ፣ በሁሉም ላይ ሉዓላዊ መሆኑ፣ በሁሉም ላይ ታላቅ መሆኑን ማመን ያስፈልጋል። እሱን ስንጠራጠር ምናልባት ከእግዚአብሔር ያነሱ ነገሮች አማልክት ሊሆኑ ይችላሉ። ከእግዚአብሔር ያነሱ ነገሮች ለስራት ውስጥ ሊያስቀምጡን ይችላሉ። እዛው ግብፅ ሊመልሱን ይችላሉ። አይቻለም የሚባል የተዘጋ መስኮት ውስጥ ሊያስቀምጡን ይችላሉ። እግዚአብሔር ነኝ ሲል ግን ነፃነት ነው። ከግብፅ ምድር ከባርነት ምድር አወጣሁ ይላል። ነፃነት አወጣሁ። እውነተኛ ነፃነት የሚያወጣ እግዚአብሔር ነው። ነፃነት። ስለ ነፃነት አንድ ጽሑፍ እያነበብኩ በጣም የሚገርም ሐሳብ አገኘሁ። የግሪኮችን አባባል ነፃነት የት ነው? ነፃነት ምንድነው ሲባል ግሪኮች እንደዚህ ይላሉ። ነፃነት ያለው ፍጹም ነፃነት ያለው ንድፍ ውስጥ ነው።
እስሪት ውስጥ ነው። ሞዲፋየር የሆኑ የተቀየሩ ትንሽ ነገር እየተለወጠባቸው ሲሄድ ትክክለኛ ነፃነት አይደለም። ነፃነት ትክክለኛ ከፈለጋቸው ንድፉ ጋር ሂዱ። ለምሳሌ ወፍን እግዚአብሔር ነው የነደፋት፣ የእግዚአብሔር ንድፍ ነው። መብረሯን ትታችሁ ሌላ ነገር ብታስተምሯት ልትማር ትችል ይሆናል፣ ግን ትክክለኛ ነፃነት አይደለም። ትክክለኛው ነፃነት መጀመሪያ እንደተነደፈችው መጀመሪያ ዲዛይን እንደተደረገች ስትኖር ነው። ሰውም እንደዛው እግዚአብሔር ከግብጽ ምድር ከባርነት ምድር ነፃ ወጣችሁ ሲል የኛ ትክክለኛ ነፃነት ብሉፕሪንት የሚባለው ያለው እግዚአብሔር እጅ ነው። ሌላ ጋር ማንም ጋር አይደለም። ብዙ ነፃ አወጣችኋለሁ፣ ነፃ አደርጋችኋለሁ የሚነሳ ብዙ ነገር አለ። ሽርፍራፊ ነፃነት ሊያውቁ ይችላሉ። አንድ አቅጣጫ የሆነ ነገር ሊያውቁ ይችላሉ። ፍጹም ነፃነት፣ ሙሉ ነፃነት ግን ያለው አምላካችን እግዚአብሔር እጅ ነው። በሱ ነው ነፃ ምን ሆነው ነፃነት አወጣችሁ ሲላቸው አሁን እኔ እጅ ነው ያላችሁት። ትክክለኛ ስትፈጠሩ የሆናችሁትን አሁን ሆናችኋል ማለት ነው። እነዚህ መሰረታዊ ነገሮች እንግዲህ ወደ ሁለተኛው ነጥብ እንዲሄድ ያንደረድሩኛል። ሁለተኛው ነጥብ የእግዚአብሔር ብቻ ለመሆን፣ አንደኛውን በደንብ ያዙልኝ። የእግዚአብሔር ብቻ ለመሆን እግዚአብሔር አምላኬ ነው የሚለው ነጥብ ነው ያተኮርኩበት እስካሁን። ሁለተኛው ነጥብ ሌሎች አማልክት አይኑሩህ ወይም ሌሎች አማልክት አይሆኑልህ ይላል። ሌሎች አማልክት አይሆኑልህ። ይሄ በጣም ገርሞኛል። ይህን ሁሉ ተአምር አይተው ከወጡ በኋላ እግዚአብሔር ራሱ አምላካቸው እንደሆነ ከነገራቸው በኋላ ምን ያሰጋል ሌሎች አማልክት አይሆኑልህ ሲባል በጣም ጥያቄ የሚያስነሳ ይመስለኛል። ሁለት ነገሮችን ግን አሰብኩ። ለምንድን ነው እግዚአብሔር ሌሎች አማልክት አይኑሩህ ያለው ብዬ ሳስብ፣ አንዱ እነዚህ ሰዎች በኖሩባቸው እድሜ ውስጥ የሚያውቁት ሌሎችን አማልክት ነው። ባህል ቀርጿቸዋል፣ ወግ ቀርጿቸዋል፣ ኑሯቸው ቀርጿቸዋል፣ ቅርጽ ይዘዋል። እና ያ የያዙት ቅርጽ፣ የኖሩበት ቅርጽ፣ ያዳበሩት ባህል፣ ወግ፣ አሰራር ለካ በቀላሉ የሚቀረፍ አይደለም። እነሱ የሚያውቁት አምላክ ሲባል፣ የዝናብ አምላክ ሲባል አንድ አምላክ አለ። የፀሐይ አምላክ ሲባል ሌላ አምላክ አለ። ለመውለድ ሲባል ሌላ አምላክ አለ። ለሰብል ሲባል ሌላ አምላክ አለ። ለተለያየ አምላክ እንደሱ ያሰቡት። ይሄ ለብዙ ነገር የተባዛ አምላክ ወይም አማልክት ባሉበት አውድ ስለለመዱ ይሄ ልምድ በቀላሉ እንደማይለቃቸው ያሰበ ይመስለኛል እግዚአብሔር። አዲሱ ኑሯችሁ እንደለመዳችሁት አይደለም፣ እስከ ዛሬ እንደኖራችሁበት አይደለም። አማልክት አይሆኑልህ። በምንም አይነት ወደዛ ልምድ፣ ወደዛ ባህል፣ ወደዛ ወግ አትመለስ። ወገኖች ተሞክሮ በጣም ከባድ ነው። ልምድ በጣም ከባድ ነው። ሰው ብዙ ከሄደ በኋላ እንኳን ወደ ኋላ ተመልሶ ያን የድሮ ሊያስብ ይችላል። ሩቅ ከሄዳችሁ በኋላ እንኳን ከዛ መላቀቅ በጣም ራሱን የቻለ ትልቅ ፈተና ነው። ስለዚህ እግዚአብሔር እያላቸው ያለው የግብጽ ተሞክሮን እዛው እሱ ብቻ አይደለም፣ ወደፊት የሚሄዱባትም እንደዚሁ በጣም የአማልክት ስፍራ ነች። ከነዓን በየአይነቱ አማልክት የሚመለክባት ቦታ ነች። በዙሪያችን እንደዚህ አይነት ነገር ሲሆን ፈተና ነው። እስራኤላውያን በተለይ ደግሞ በጣም ይፈተናሉ። አንዱ የሚፈተኑት በዙሪያቸው ያለውን በማየት ይፈተናሉ። በዙሪያቸው ያሉ አሕዛብ ንጉስ ነገስታት ስለነበሯቸው አንዴ ተፈተኑ። እነሱ እኮ ንጉስ አላቸው፣ እንዴት ነው እኛ ንጉስ የሌለን? ማጉረምረም ጀመሩ። ማስረጃ ሲባሉ እንዴ እነሱ ንጉስ አላቸው፣ እኛ ለምን ነው ንጉስ የሌለን? አንግስልን አሉ።
ታስታውሳላችሁ። የአማልክትን ጉዳይ ብታዩት በሚገርም ሁኔታ እግዚአብሔር እንደዚህ እንኳን አስጠንቅቋቸው ሰንበት ብለው ልክ እንደ ጎረቤቶቻቸው ልክ እንደ ሌሎቹ ማሰብ ጀመሩ፣ መኖር ጀመሩ። እግዚአብሔር ይህን አይቶ ነበረ። ልምዳችሁን ተዉ፣ እንደገና ወደፊት የምትሄዱበትም ስለሚያጋጥማችሁ ሌላ አይሆንላችሁ ብሎ አስቀምጦ ነበረ። ወደፊት የሚያጋጥማቸውን አይቶ ስለነበረ ግን እነሱ ይህን አላከበሩትም። እንደው እነሱ ያደረጉትን አንድ ቦታ ላንብብላችሁ። አብረነን እንዴት ናችሁ? ሙቀት ስላለ ትንሽ እጆቻችሁን ሲያወዛውዙ አብረን መሆናችን እንድናውቅ። በጣም ጥሩ፣ እግዚአብሔር ይባርካችሁ። ማስታወሻ መያዝ ትችላላችሁ። እኔ ማውጣውን ቃል ማውጣት የለባችሁ። እኔ ዝም ብዬ ፈጠን ብዬ ላንብብላችሁ። እንዴት እስራኤላውያን ይሄንን ቅድም ያልኩትን ነኝ ያላቸውን እግዚአብሔርን ረስተው እግዚአብሔር ያላቸውን ይሄን ቃል እንኳን ረስተው እንደሄዱ ላንብብላችሁ። እግዚአብሔር ባበዛቸው መሰረት ህዝቦችን ከማጥፋት ወደ ኋላ አሉ። የመዝሙር 106 ቁጥር 34 ጀምሮ ነው የማነበው። እንዲያው ከህዝቦች ጋር ተደባለቁ፣ ልማዳቸውንም ቀሰሙ። ቅድም አላልኳችሁም? ለአምላክ ሲሰግዱ ሲያዩ እኛም እንሰግዳለን፣ ሌላ አምላክ ሲቀርጹ ሲያዩ እኛም እንቀርጻለን፣ ንጉሥ አለ እኛም በመምሰል መኖር ጀመሩ። ለጨርሰውና ትንሽ ነጥብ እላለሁ። ይሄ በጣም ትልቅ ሐሳብ ነው። ጣዖቶቻቸውን አመለኩ፣ ይህም ወጥመድ ሆነባቸው። ወንዶችና ሴቶች ልጆቻቸውን ለአጋንንት ሰዉ፣ የወንዶችና የሴቶች ልጆቻቸውን ደም ለከነዓን ጣዖታት የሰዋቸውንም ንጹሕ ደም አፈሰሱ። ምድሪቱም በደም ተበከለች። በተግባራቸው ረከሱ፣ በድርጊታቸውም አመንዝሮች ሆኑ። ስለዚህ የእግዚአብሔር ቁጣ በሕዝቡ ላይ ነደደ፣ ርስቱንም ተጸየፈ። ለአሕዛብ አሳልፎ ሰጣቸው፣ ጠላቶቻቸውም በላያቸው ሰለጠኑ። ጠላቶቻቸው ጨቆኗቸው፣ በስልጣናቸውም ስር አዋሏቸው ይላል። ለምንድን ነው እግዚአብሔር አምላክ ይሄን የተናገራቸው? እንደዚህ አይነት አደጋ ከፊታቸው ስላለ ነው። መምሰል አንዱ ፈተናቸው ነበር። እስራኤል ይመስላሉ። የሆነ ነገር ሲደረግ ሲያዩ በቃ እኛ ምን መስላለን የሚሉ መምሰል በዘመናችንም አንዱ ፈተና ይመስለኛል። በልውጠት ሳይሆን በምስለት የሚኖር በጣም ብዙ ሰዎች አሉ። ያዩትን የሚሆኑ ሜክሲኮ ሲያዩ አንድ ነገር ናቸው፣ ፍልውሃ ሲደርሱ ደግሞ ሌላ ነገር። ያዩትን የሚሆኑ ለመሆን የሚፈልጉ ዘላቂ ለሆነ ግን እግዚአብሔርና ለእግዚአብሔር ብቻ ሆኖ ለመኖር ለውጥ ያስፈልጋል። አይሁንልህ ብሎ እግዚአብሔር አምላክ ለእስራኤላውያን ተናገራቸው። እንደህንን ወደኛ ዘመን ልናመጣው እንችላለን። መቼም አማልክት ብዙ ናቸው። ቅድም እንዳነበብኩላችሁ ጳውሎስ እንዳለ ብዙ አማልክትና ጌቶች አሉ፣ ለኛ ግን አንድ ነው ብሎ አውጇልና በዚህ ዘመን ምናልባት እንደ እስራኤላውያን ለጣዖታት ለከነዓን አማልክት ላንሰግድ እንችላለን። ግን የኛ ዘመንስ ቢሆን ከዛ የጸዳ ነው ወይ? ከአማልክት የጸዳ ነው ወይ? መስለን እንድንሄድ፣ ሌላ ቅርጽ እንድንይዝ፣ ሌላ ማንነት እንድንይዝ፣ ሌላ አስተሳሰብ እንዲኖረን፣ ሌላ ባህል እንዲኖረን የሚጎትት ነገር እንዳለ አስባለሁ። አንዳንዶቹን ላነሳላችሁ እችላለሁ። አንዱ ጎታች ልክ እስራኤላውያን በግብጽ ምድር እንደነበሩ ልምዳቸው፣ ባህላቸው፣ ወጋቸው እንደሚጎታቸው ወገኖች እኛም ጋር እንደዚህ አይነት ነገር እንዳለ ይመስለኛል። ወደ ባህሉ ወደ ወጉ ጥሎት ወደ መጣው ነገር ልቡ የሚያዘነብል ሰው አለ። እሱን እንደ ማስረጃ እንደ ህይወት መርህ የሚጠቅስ ሰው አለ። እዚህ ውስጥ አንድ ይሁን ሁለቱን አላውቅም። እኔ ግን እንደሱ እረዳለሁ። የኋላ የሚጎትታቸው ጥለው የመጡትን እንደው ቀስ ቀስ እያሉ እንደገና የሚጨምሩ በሰሙት ንጹህ ቃል ሳይሆን ሌላ የሚጨምሩ አሉ። አይመስላችሁም? በዚህ ዘመን ያለ አይመስላችሁም? ከመጨመር እግዚአብሔር ያድነን። ወደዛ ዘንበል እንደ ጥሩ ነገር እኮ ነበር። እንደውም ራሽናላይዝ ማለት ምክንያት እንደ ጥሩ እኮ ነበር። የጥሩነት መመዘኛው ልክ እግዚአብሔር ያስቀመጠው መስፈርት መሆን አለበት። ልማድ አብሮን የሰነበተ ነገር። አንዳንድ ሰው በጣም ይፈተናል። አብሮ የሰነበተን ነገር መተው።
ለአንዳንዱ ሰው ፈተናው እግዚአብሔርን በማያስከብር ግንኙነት እስከሰነበተ እሱን እንዴት አድርጎ ይቆርጠዋል? መልሶ ይጎትተዋል። እሱ ማምጣት ሲገባው ተመልሶ ወደዛ ሊሄድ ይችላል። ለአንዳንዱ ሰው ጥሎት የመጣው ልማድ እንደገና ውል እያለው ተመልሶ ወደዛው ሊሄድ ይችላል። እንደዚህ በጣም ብዙ ውልታዎች አሉ። በጣም ብዙ ውልታዎችን ልትጠቅሱ ትችላላችሁ ወደ ህይወታችን የሚመጡት። አንዳንዱ ሰው ዕውቀት በቃ ከዕውቀት በላይ ሌላ ነገር የለውም። በቃ የሚያውቀው ነገር ነው እሱ ዓለሙ። ከዕውቀት በላይ የሆነ እግዚአብሔርን የሚያስረሳ አምላክ መሆኑ ነው ማለት ነው። ለአንዳንዱ ሰው ስልጣን በዛም ሆነ በዚህ፣ ለአንዳንዱ ሰው ጥሪ ብሎ ያሰበው ወይም ዓላማ ብሎ የያዘው ነገር በራሱ ደረጃ የያዘው ነገር ማለት ነው። በቃ እኔ ይሄን ነኝ ብሎ የደመደመ ሰው አለ። ፍላጎቶቻችን በተለይ አብረውን ያደጉት ፍላጎቶቻችን ከልጅነት ጀምሮ ሳድግ አንድ ምኞት ነበረኝ እና ያ ምኞት በአካባቢ ካየሁት ከተረዳሁት የመጣ ስለነበር አብሮኝ ይኖራል። ትምህርት ቤት ስማር ሁሉ ዩኒቨርሲቲም ስገባ ሁሉ በዛ ምኞት በዛ ሐሳብ ነበረ በቃ ራሴን ቀርጬው የነበረውና ይሄ በቃ ይሄ ነው ብዬ ወስኜ ያው ምንድነው መሰላችሁ እኔ ከሰው ጋር የሚያገናኝ ስራ መስራት አልፈልግም። ያኔ የማውቀው ከሰው ጋር የሚያገናኝ ስራ አገር ቤት ስለነበርኩ የአገር ቤት ስራ በተለይ ከሰው ጋር የሚያገናኝ በጣም የሚጎትታችሁ ነገር የአካባቢ ሊቀመንበር ስትሆኑ ነው። እና በልጅ ቋንቋዬ እኔ ሊቀመንበር መሆን አልፈልግም ብዬ ነው ያደኩት ማለት ነው። እኔ አካባቢ እንደዚህ መሆን አልፈልግም ወይም ደግሞ የአካባቢ ሽማግሌ መሆን አልፈልግም። በቃ እንደሱ ብዬ እሺ ያ ምን አደረገ? ስማርም ከፍተኛ ሁለተኛ ደረጃ ትምህርት ቤት ስማርም ዩኒቨርሲቲም ስገባ ምርጫዎችን ሁሉ ይመራ ነበር። እኔ ከሰው ጋር የሚያገናኝ ሰው አልወድም አላልኳችሁም፣ ልብ በሉ። ሰው አይወድም ብላችሁ እንዳትተረጉሙት። ሰው ማገልገል አልወድም ነው ያልኩት። በተለይ ከሰው ጋር የተያዘ ብዙ ነገር ስላለ ክርክሩ ብዙ ነገር ስላለ ያን ደግሞ አባቴን እንዴት ስትሬች ያደረገው እንዴት ጊዜውን ይወስድ እንደነበረ ስላየሁ ማለት ነው። እና ዩኒቨርሲቲ ገባሁ። ከሰው ጋር ማገናኝ የትምህርት መስክ መርጬ በቃ መስክ ነው የምሰራው ብዬ የመስክ ሰራተኛ ለመሆን መረጥኩ። እሱንም ተማርኩና ጨረስኩ። በቃ በዚህ ጉዳይ ላይ እኔ እንደዚህ ነኝ ብዬ ወስኜ ስለነበረ ማለት ነው። ከዛ ጨረስኩ። ወደ ስራ ዓለም ልገባ በተዘጋጀሁበት ጊዜ በጥሩ ባለሁበት ግቢ ጥሩ በሚባል ውጤት ነው የጨረስኩት። ስለዚህ የውጤትም ጉዳይ አይደለም፣ ግን ነገሮች ተለወጡ። እኔ እዚህ ቦታ ሆናለሁ ያልኩ ሰውዬ አንድም ቦታ ጠፋ። ስጸልይ የለም፣ ሲፈልግ የለም። እኔ አንድ ወርም እንኳን ቆያለሁ ያልኩ ሰውዬ በስራ ፍለጋ በሮች ሁሉ ተዘጉ። ከኔ የሚያንስ ያላቸው ውጤት ያላቸው እንኳን ሳይቀሩ ይፈልጋሉ፣ ብዙ ቦታ ይፈልጋሉ። ይሄኛው ሰውዬ ግን ተንሳፎ ቀረ እና በጣም እኔ እኮ የምፈልገው ይሄን ነው። በዛ መካከል የተለያዩ ጥሪዎች እንደዚሁ መጡ። ጥሪዎች ሁሉ ሰው ከማገልገል ጋር የተያዙ ናቸው። ሲመጡ አይ እኔ ሰው ለማገልገል አይደለም የተዘጋጀን ሁሉ የተማርኩት ሰው ወዳለሁ፣ ልጅ ወዳለሁ፣ ግን በማገልገል ደረጃ አይደለም። የሚገርመው ግን እግዚአብሔር አምላክ መንገዱ ሌላ ነበር። አንድ ቀን ቤተክርስቲያን የፈለጉኝና የልጆች አገልግሎት ልንጀምር ስለሆነ ፕሮጀክት ልንጀምር ስለሆነ ኢንተርቪውም አላረጉኝም፣ አፕላይም አላረኩም፣ ምንም አላረኩም። ነገ ልንጀምር ስለሆነ ፕሮጀክት ዳይሬክተር ሆነ ነገ ትጀምራለህ እንዴት መጣ? ምን ልሆን ማለት ነው? ምን ልሆን ይመስላችኋል? ሶሻል ወርከር ልሆን ነው ማለት ነው። በእርግጥ ስራ ፈልጋለሁ። የቤተክርስቲያን መሪዎችም በጣም በቅን ልብ አስበውበት እንዳደረጉ ታውቃለሁ። የእግዚአብሔር አቅርቦት ለመሆኑ ግን አልተቀበልኩትም።
ለማንኛውም ጥቂት ተቀበልኩ ጥቂት ጊዜ ልሞክርና ያ የምፈልገው እስኪመጣ ድረስ እስከዛው ድረስ የሆነ ነገር ላደርግ ብዬ ጉዞውን ጀመርኩ አገልግሎቱን ወደድኩት ልጆችን ነው ማገለግለው በጣም ደስ አለኝ አካባቢው ከእናቶች ጋር ከልጆች ጋር ከወጣቶች ጋር ማሳለፍ በጣም የሚያስደስት ነበር ግን በውስጤ እኔ ለዚህ አይደለም የተማርኩት ይሄን እንምላችሁ ለምን መሰላችሁ አንዳንዶቻችሁ እንደዚህ የምትሉ ሰዓት ኖሩ አልቀርም ተረጥራለሁ እኔ ለዚህ አይደለሁም እኔ ለዚህ አይደለም ለዚህ ነው እንደሚል ነገር ያላችሁ ልትኖሩ ትችላላችሁ ስለምትረጥር ነው ያ ጥርጣሬ ነበርና ከጥቂት ወራት በኋላ እግዚአብሔር ይውጣልህ ብሎ መሰለኝ በዛው በፈለኩት በተማርኩበት መስክ እዛ በጣም በጥሩ ደሞዝ እፈለኩት ቦታ እንደሄድ ነገሮች ተመቻቹ ግን የሚገርመው ነገር እዛ ሄድኩ እናንተ በፈለጋችሁት ቦታ ስትሄዱ የሚወሰድም ነገር አለ እግዚአብሔር የፈለገው ካልሆነ ኮምፕሊትሊ እግዚአብሔር መንፈስ በጣም ከውስጥ ይራቅ ባዶነት ተሰማኝ በጣም ብስጭት ተሰማኝ እና መፍትሄው ምን ነበር ለካ ይሄ ሰው እየተከተለ ያለው የራሱን ፍላጎት ነው ዓላማዬ ብሎ ያዘው ነገር ነው ዓላማው አምላኩ ሆኗል ማለት ነው ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ በላይ ሆኗል ማለት ነው ስለዚህ ምን አልኩ እግዚአብሔር ሆይ በቃኝ አሁን የተማርኩት ነገር ያሰብኩት ነገር በፈለገበት መንገድ ይሄድ አንተ ባልከው መንገድ እሄዳለሁ አልኩ 4 ቀን ነው እዛ የቆየሁት ተመለስኩ አሁን እኔ ወንድማችሁ እዛ እንቢስለው ወይም ደግሞ እዚህ ሆናለሁ ብዬ ያላሰብኩት አገልግሎት ላይ እያገለገልኩ 30 ዓመት አስቆጠርኩላችሁ ክብር ለእግዚአብሔር ይሁን ወንድሞችና እህቶች ዓላማ ጥሩ ነው ራእይ ጥሩ ነው ትልልቅ ቅርማዝ ጥሩ ነው አምላክ ግን አይደለም ትልቅ ነገር ማሰብ መልካም ነገር ማሰብ ጥሩ ነው አምላክ ግን አይደለም ከእግዚአብሔር እግር በታች ካልተቀመጠ እግዚአብሔር ነኝ ያለውን ያጠፋባቸዋል እስራኤላውያን ደሱ ነው የተፈተኑት ዛሬ ለዚህ ጉባኤ መልእክት አለኝ የሚጎትቱን ከእግዚአብሔር በላይ የሆኑብን ብዙ ነገሮች አሉ ለወጣቶች በቅርቡ ካንዱ ወዳጄ ጋር ያወራው ነበርና አንድ የሚገርም ቀልድ ነገረኝ ቀላል ይመስላል ግን በጣም ገረመኝ ሳሰላስለው ማለት ነው እና ካንዱ ወዳጄ ጋር ሳወራ አለኝ መንግስተ ሰማይ እግር ኳስ ከሌለ እኔ ባልሄድ ይሻለኛል አለኛል አይመስላችሁም እንደሱ አይደል ነገር በእግር ኳስ የተለከፉ ሰዎች እኮ አሉ እኮ በሶሻል ሚዲያ የተለከፉ ሰዎች አሉ እኮ ስብከት ሲሰበክ 10 ጊዜ ዓለም ምትፈስ የመሰላችሁ 10 ጊዜ ያወጡ አይተያሉ ቆይ እስኪ ነበር የሚሉ አሉ እኮ በጣም በሳናውቀው እንደ እስራኤላውያን ያንሸራተተ አምላክ ነኝ ሳይል ግን አምላክ ይሆነ ስም ሳያወጣ ግን ማንነቱን ወደ ህይወታችን የሚያስገባ ብዙ ነገር አለ ዮሐንስ እንደዚህ ብሎ ይናገራል ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም እግዚአብሔር ነኝ ያለው ለካ ያጠፋል የአባት ፍቅር በእርሱ ውስጥ የለም ዓለሙም ምኞቱም ያልፋሉ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ ለዚህ ጉባኤ መልእክት አለኝ በዚህ ማለዳ ሌላ አምላክ አይሆንላችሁ አሜን ትላላችሁ ሌላ አምላክ አይሆንላችሁ በቤታችሁ ሌላ አምላክ አይሆን በአገልግሎት ቦታችሁ ሌላ አምላክ አይሆን በስምሪታችሁ ሌላ አምላክ አይሆን በዘመናችሁ ሌላ አምላክ አይሆን በትውልዳችሁ ሌላ አምላክ አይሆን ምንጩ ምንም ይሁን ምን ነፃ ያወጣቸው አምላክ ነው እየተናገረ ያለው
ሌላ አምላክ። ትናንት ከልጆች ጋር ይህን እየተነጋገርኩ ነበርና ልጆቹ መጨረሻ ላይ እስኪ እንደው ይሄን አውጁት እስኪ ራሳችሁ ቅድም እንዳልኩት ማወጅ የሚለው ቃል በውስጤ ስላለ ማለት ለራሳችሁ አውጁት እስኪ ስላቸው አንዳንዶቹ ልጆች እኔ እድሜ ልኬን የእግዚአብሔር ነኝ ብለው አወጁ። እስቲ በሉት እናንተ ልታውጁ ስላላችሁ በሉት እስኪ አትፍሩ፣ እንደምናስፈራችሁ ምንም ሌላ እኮ የለም። እስቲ እኔ በሉ እስቲ እድሜ ልኬን የእግዚአብሔር ብቻ ነኝ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። የእግዚአብሔር ብቻ፣ በቀን የእግዚአብሔር ብቻ፣ በሌሊት የእግዚአብሔር ብቻ፣ በሚመች ጊዜ እግዚአብሔር ብቻ፣ በማይመች ጊዜ እግዚአብሔር ብቻ፣ በማግኘት ጊዜ እግዚአብሔር ብቻ፣ በማጣት ጊዜ እግዚአብሔር ብቻ፣ በከፍታ እግዚአብሔር ብቻ፣ በዝቅታ እግዚአብሔር ብቻ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ! ሶስተኛውን ነገር ልናገርና እጨርሳለሁ። ሶስተኛው ቅድም ካነበብኩት የሚመጣ ነው። አሁንም ከዘጸአት የመጣ ነው። በጣም ሞገተኝ ይህን ቃል ስሰማ እንደገና ሳስላስለው በጣም ሞገተኝ። ከቁጥር 4 ጀምሮ ያለውን ላንብብና አንድ ሐሳብ ላይ አተኩሬ እናገራለሁ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖትን አታበጅ። ለራስህ አምላክ አትስራ። ሶስተኛው ነጥብ ይሄ ነው። ለራስህ አምላክ አትስራ። እጆች አምላክ ሰሪ አይሁኑ። እስራኤላውያን በነበሩበት በዛ አውድ እና ሊሄዱበት በነበረው ቦታ አምላክን መስራት የተለመደ ነገር ነበር። ይቀርጻሉ አምላካቸውን። ከዛ በኋላ የቀረጹት ምን ይላሉ? አምላካችን ነው ብለው ይሰግዱለታል። በእጅ የተሰራ አምላክ ያመልኩ ነበረ። እጆቻቸው ልክ እንጀራን ለማግኘት የሚሰሩትን ያክል አምላክንም ለማግኘት የሚሰሩ እጆች ነበሯቸው። ይህ ቃል በጣም አስደነገጠኝ። ለምን ነበረ አማልክትን የሚቀርጹት የሚለውን ለማሰላሰል ሞክሬያለሁ። በጣም የተለያዩ ፍላጎቶች ስለነበሯቸው ለፍላጎቶቻቸው የሆነ ነገር ሲፈጠር ለዚህስ አምላክ ለምን አልሰራለትም ይላሉ። ዝናብ ሲቀር በቃ ቆይ ዝናብ የሚሰጥ አምላክ ለምን አንሰራም እና እንስራና እሱን እንጥራው። ፍላጎት። ፀሐይን ሲያዩ ፀሐይ ሲያምራቸው በቃ ፀሐይን የሚያመለክተን ለምን አምላክ አንሰራም ለማድነቅ። ፍላጎት። በተለያዩ ፍላጎቶቻቸው የሚታዘዙላቸውን አማልክት እጆቻቸው ይሰሩ ነበር እና ያደርጉ ነበር፣ ይሰሩ ነበር። በጣም ለካ ፍላጎት አደገኛ ነገር ነው። ውስጣችን ያለ ነገር ቅድም ባልነው በእግዚአብሔር ካልተገዛ እግዚአብሔር ራሱን እንድንሰራ የሚያስደርገን የሚያሳስተን ነገር ነው ማለት ነው። ስለዚህ የተለያዩ ፍላጎቶቻቸው እንዲሞሉ በማሰብ ይቀርጹ ነበር። የፀሐይ አምላክ፣ የባህር አምላክ፣ የሰማይ አምላክ፣ የሙታን አምላክ፣ የፍቅር አምላክ፣ የሙዚቃ አምላክ፣ የመራባት አምላክ፣ የእናትነት አምላክ፣ የውትድርና አምላክ፣ የጥበቃ አምላክ፣ ለበያቅጣጫው ሲያስፈልጉ አምላክ 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 ይቀርጹ ነበር እና አማልክት ሆኑላቸው። ስለዚህ እጆቻቸው የአምላክ ወይም የአማልክቶቻቸው ሰራተኞች ሆኑ። ይገርማቸዋል። ይህን ካደረጉ በኋላ ግን
በሰሩት ነገር ተመልሰው ተገዢ ይሆናሉ ማለት ነው። እጆቻቸው ለሰሩት ነገር እኔ አሁን በቃ ላንተ ተገዢ ላንተ ሰግዳለሁ። እጃቸው በሰራው ነገር በሰው በሰራው ነገር ተመልሶ ባሪያ ሲሆን እግዚአብሔር ያሳያቸው አይመስላችሁም? በሰራነው ነገር ተመልሰን እኮ እንታሰራለን እኮ። አሁን የሰራቸው ነገሮች ተመልሰው መሪዎቻቸው ሲሆኑ አለቆቻቸው ሲሆኑ አሰጋጆቻቸው ሲሆኑ ልታስቡ ትችላላችሁ። እንደዛ ሲሆን እግዚአብሔርን አለባህሪው መፈለግ ነው የሚሆነው። እግዚአብሔር አይቀረጽም። እግዚአብሔር አይወሰንም። እግዚአብሔር በእኛ ፍላጎት ልክ ቅርጹን አሳነው ይህችን ብቻ ነኝ የሚል ቅርጽ ሊይዝ አይችልም። አይወሰንም። በየትኛው ሁኔታ አይወሰንም። በእኛ ፍላጎት ልክ የሚሰራው ስራ ቢኖርም እግዚአብሔር ግን ከዛ በላይ ነው። ስለዚህ በፍላጎቶቻችን ልክ እግዚአብሔር እንዳንቀርጸው በዚህ ማለዳ ሌላ መልእክት ለእያንዳንዳችን አለን። በመጣልን ልክ ባደረገልን ልክ ብቻ አይደለም። እግዚአብሔር አንድ ወቅት አብልቶናል። ልክ ነው። ሁሌም ያበላናል፣ ግን ከማብላት በላይ ነው። እግዚአብሔር በአንድ ወቅት ስራ ሰጥቶናል። የስምሪት በር ከፍቶልናል። እግዚአብሔር ግን ሁልጊዜም ከዛ በላይ ነው። አሜን። እግዚአብሔር አንድ ወቅት ስራህን ባርኮልሃል። የእጆች ስራ ተባርከው ትልቅ አድርጎልሃል። እነሱ ግን መታሰሪያዎች አይደሉም። እግዚአብሔር ከዛ በላይ ነው። እግዚአብሔር አንድ ወቅት ድልን ሰጥቷል። ተሰማርተህ ሆኗል። እዛ ሰፈር አትቆይ። እግዚአብሔር ከዛ ሰፈር በላይ ነው። እግዚአብሔር ጸልየሽ እንድታገኝ እግዚአብሔር አምላክ ጸልየሽ እግዚአብሔርን ፈልገሽ እግዚአብሔር አድርጓል። ካደረገ በኋላ ግን ያደረገውን ያችን ብቻ ያክል አይደለም። እግዚአብሔርን በዚያ ልክ አናስበው። እግዚአብሔር ከዛ በላይ ነው። እግዚአብሔርን በፍላጎቶቻችሁ ልክ እንዳትቀርጹት፣ እናንተ በምታስቡት ልክ እንዳትቀርጹት። እግዚአብሔር ለዚህ ጉባኤ መልእክት አለው። ለአንድ ሰው ይሁን ለሁለት ሰው ይሁን ለሁላችን ይሁን አላውቅም፣ ግን እግዚአብሔር መልእክት አለው። ጌታን በፍላጎቶቻችን ልክ አንቀርጸው፣ በጥያቄዎቻችን ልክ አንቀርጸው። እግዚአብሔር ከዚያ በላይ ነው። እግዚአብሔር ከዚያ በላይ ነው በሉ። ከዚያ በላይ ነው። አንዴ ያቺ ሳምራዊት ሴት ኢየሱስ ጋር ሄደችና በዛ ተራራ ላይ ይሰገድለታል ለእግዚአብሔር ሲሉት ኢየሱስ ምን አለ? እግዚአብሔርን የሚያመልኩት በምንድን ነው የሚያመልኩት? በምንና በምን? ይሄንን መርህ በምንም አይነት እንዳንረሳ። እግዚአብሔር ቁስ አካል ተደርጎ አይቀረጽም። እግዚአብሔር ከሱ በላይ ነው። በባህሪው እንፈልገዋለን፣ በባህሪው እናመልከዋለን፣ በሆነው ልክ እንከተለዋለን። ከዛ በላይ ነው እንጂ እኛ በመናስባቸው በትንንሽ ፍላጎቶቻችን ልክ እግዚአብሔር አምላክ አይቀረጽም። የእግዚአብሔር ብቻ ሆነን ለመቆየት ካለብን ወይም ለመቀጠል እንግዲያው እግዚአብሔር መንፈስ ነው። በመንፈስ አምልኩት። ዳዊት ይህን ቃል አንብቤ ጨርሳለሁ። ዳዊት እሺ ይህንን ቃል ላንብብላችሁና እንጨርሳለን። ከመንፈስህ ወደ ትሄዳለሁ፣ ከፊትህስ ወደ ትሸሻለሁ። ወደ ሰማይ በወጣ አንተ በዚያ ነህ። አንድ ቅርጽ ይዞ እንደሆነ ሰሞን ለሚቀመጥ አይደለም አምላካችን እግዚአብሔር፣ የሰማዩን ገዥ ነው ማለት ነው። ወደ ሲኦል ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትጨልማለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና። እግዚአብሔር አምላካችን ገደብ የለውም። እግዚአብሔርን ለመስራት አንሞክር።
በፍላጎቶቻችን በምኞቶቻችን ልክ አይደለም። እግዚአብሔር ከዚያ በላይ ነው። እንግዲህ የእግዚአብሔር ብቻ ነን። ለምን? እግዚአብሔር የኛ ስለሆነ። አሜን። እስቲ እግዚአብሔር የኔ ነው በሉ እስቲ። ነኝ ሆኖልን ስለጀመረን የእግዚአብሔር ነን። ለሌሎች አማልክት ስማቸውን እንኳን ሳይጠሩ ቅድም መጠቃቀስናቸው ነገሮች ሆነው ወደ ህይወታችን እንዲመጡ በፍጹም አንፈቅድም። አሁን ደግሞ እኔ የእግዚአብሔር ነኝ እንላለን። አሜን። እግዚአብሔርን በፍጹም በምኞቴና በፍላጎቴ ልክ በእኔ እውነታ ልክ አልቀርጸውም። እስኪ አልቀርጸውም በሉ። እግዚአብሔር ከዚያ በላይ ነው በሉ እስቲ። አሜን። እግዚአብሔር ይባርካችሁ። የእግዚአብሔር ብቻ ናችሁ። የእግዚአብሔር ብቻ ሁኑ። እግዚአብሔር ይባርካችሁ። ጸልያለን። ቅዱስ አምላክ እግዚአብሔር ስለዚህ ቃል እናመሰግናለን። ዛሬ ምናልባት አንተ ሩቅ እንደሆንክ ለሚያስቡቱ እኔ የእናንተ ነኝ ብለህ ተናግረሃልና ለእንደዚህ አይነት ነፍስ መጽናናት፣ መመለስ፣ መበረታታት እንዲሆን ተስፋ እንዲሆን ጸልያለሁ። ነኝ ስላልክ ሆነህ ራስን ስለገለጠ በተለያየ መንገድ ደግሞ ወደ ህይወታችን ሳናስባቸው ስማቸው ሳይታወቅ የመጡ ነገሮች ቢኖሩ እግዚአብሔር የዘላለም አምላክ ሆይ እኛ ያንተ ብቻ ነን። ማስተዋልና ጥበብን ለእኔና ለዚህ ጉባኤ አድርግ። በተለያየ መንገድ አንተን የሚያሳንሱ ምናልባትም በፍላጎት ምላት ልክ ብቻ አድርገን እንድናስብ የሚያደርጉ ነገሮቻችንን ዛሬ ከእግሮቻችን በታችን ጥላለን። በሰማይ ኃያል ነህ፣ በምድር ኃያል ነህ። በየትኛው ሁኔታ ውስጥ የምትሰራ አንተ ኃያል አምላክ ነህ። ብቻ ያንተ ብቻ ሆነን ለመቆየት አንተ መንፈስ መሆንህን በእውነትና በመንፈስ ደግሞ ለማምለክ ራሳችንን እየሰጠን ለዚህ እውቅና እንሰጣለን። ስለዚህ ቃል ስምህ የተባረከ ይሁን። ወንድሞችና እህቶችን ባርካቸው። መልካምነትና በጎነትህ ስፋትህና ትልቅነትህ ዘመናቸውን ሁሉ እንዲገዛና እንዲመራ ጸልያለሁ። ስለሰማህን እናመሰግንሃለን በጌታ በኢየሱስ ስም።